ሰላም እንዴት ናችሁ? የደሱ ሄልት ቤተሰቦች፣ እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ የአጥንትን መረቅ እጅግ በጣም አስገራሚ የሆኑ የጤና ጥቅሞችን ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባራዊ ሰዎችን የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ አጥንት ከደቀቀና ከተቀነሰ በኋላ በደንብ ይቀቀላል። በተለይ ከተቀቀለ በኋላ ስንጠቀመው እጅግ በጣም ብዙ ንጥረ ነገሮችን እናገኛለን። እነዚህ ንጥረ ነገሮች ለሰውነታችን በጣም አስፈላጊ ናቸው ማለት ነው። በተለይ የአጥንት መረቅን አዘውትረን የምንጠቀም ከሆነ ለመገጣጠሚያ ጤና በጣም አስፈላጊ ነው። በተለይ ደግሞ ግሉኮሳሚን እና ኮንድሮቲን የሚባሉ እጅግ በጣም ጠቃሚ የሆኑ ንጥረ ነገሮችን ስለያዘ እነዚህ ንጥረ ነገሮች ለመገጣጠሚያ ጤንነት በጣም አስፈላጊ ናቸው። በተለይ መገጣጠሚያ ላይ በደንብ እንዲሳሳብ ፈሳሽ እንዲመጣጠንና አጠቃላይ መገጣጠሚያ ላይ ሊፈጠር የሚችሉ የተለያዩ ህመሞችን ያስታግሳል፣ ይቀንሳል ተብሎ ይታሰባል። ብዙ ጊዜ በመገጣጠሚያ ህመም የሚሰቃዩ ሰዎች የአጥንት መረቅን አዘውትረው እንዲጠቀሙ ይመከራል። በተለይ ደግሞ እንደ ሪና ሌሎችም የመገጣጠሚያ ህመም ችግር ያለባቸው ሰዎች አዘውትረው ሲጠቀሙት ህመሙን ይቀንሳል፣ እንዲሁም ደግሞ የተለያዩ ዲስኮምፎርቶችን ያስወግዳል ተብሎ ይታሰባል ማለት ነው። ሌላው የበሽታ የመከላከል ስርዓትንም በደንብ ይገነባል። በተለይ አጥንት በትንሹ ተሰባብሮ በደንብ ከተቀቀለ በኋላ የበሽታ የመከላከል አቅምን የሚያጎለብቱ እጅግ በጣም አስገራሚ የሆኑ ንጥረ ነገሮች ይለቀቃሉ ማለት ነው። እነዚህ ንጥረ ነገሮች ለምሳሌ እንደ ግላይሲን፣ አርጂኒን እና ሌሎችንም በጣም ጠቃሚ የሆኑ አሚኖ አሲዶች ይመነጫሉ ማለት ነው። እነዚህ አሚኖ አሲዶች ደግሞ በተለይ ሰውነታችን ውስጥ ሊፈጠሩ የሚችሉ የተለያዩ ብግነቶችን፣ እብጠቶችን፣ የሴሎችን ቁጣ፣ የኦክሳይድ ውጥረት እያልን የምንጠራቸውን አጠቃላይ በመቀነስና በማስወገድ የተሻለ የበሽታ የመከላከል ስርዓት እንዲኖረን ያደርጋሉ ማለት ነው። በተለይ መተንፈሻ አካላት ሊፈጠሩ የሚችሉ የቱቦ መጥበብ፣ የቱቦ ማበጥ እንዲሁም ደግሞ አንጀት ላይ የአንጀት እብጠት፣ የአንጀት ቁጣና የአንጀት ሴሎች እብጠት በተለይ ኢንፍላሜሽን እንዳይፈጠር በማድረግ ጤነኛ የሆነ የመተንፈሻ አካላትና ጤነኛ የሆነ የምግብ መፍጫ ስርዓት እንዲኖረን ያደርጋል ማለት ነው። እንዳጠቃላይ የአጥንት መረቅን አዘውትረን የምንጠቀም ከሆነ የበሽታ የመከላከል አቅማችን በማጎልበት ሴሎቻችን በአግባቡ የተለያዩ በሽታዎችን ይከላከሉናል ማለት ነው። ሌላው ለተሻለ እንቅልፍና ለአእምሮ ጤናና እረፍት እጅግ በጣም አስፈላጊ ከሚባሉ ንጥረ ነገሮች አንዱ የአጥንት መረቅ ነው ማለት ነው። በተለይ የአጥንት መረቅን አዘውትረን ስንጠቀም ግላይሲን የሚባል ጠቃሚ የሆነ አሚኖ አሲድን እናገኛለን። ይሄ አሚኖ አሲድ የነርቭ ስርዓትን ያዝናናል፣ ያረጋጋል፣ እንዲሁም ደግሞ የተሻለ የነርቭ ስርዓት ጤንነትና ተግባር እንዲኖር ያደርጋል ማለት ነው። እንዲሁም ጥሩና ሰላም ያለው እንቅልፍ፣ ሰላማዊ የሆነ እንቅልፍ እንድንተኛም እጅግ በጣም ይመከራል ማለት ነው። በተለይ የእንቅልፍ መዛባት፣ የእንቅልፍ መቆራረጥና ጭንቀት፣ ስትረስ ላለባቸው ሰዎች የአጥንት መረቅን አዘውትሮ እንዲጠቀሙ ይመከራል። በተለይ ሜላቶኒን እያልን የምንጠራውን የእንቅልፍ ሆርሞንን ባላንስ በማድረግና በተለይ ኦቨርናይት ወይም ደግሞ ማታ ላይ በደንብ በስርዓት እንድንተኛ ያደርጋል ማለት ነው። ስለዚህ ሌሎችም ጠቃሚ የሆኑ ንጥረ ነገሮች ለምሳሌ እንደ ኢንዶርፊን፣ ዶፓሚን፣ ሴሮቶኒን የመሳሰሉ ለሰውነታችን በጣም አስፈላጊና ሰውነታችን ሊያዝናኑ የሚችሉ የተለያዩ ሆርሞኖች አሉ። እነዚህ ሆርሞኖችን ባላንስ ስለሚያደርግ በቀላሉ የነርቭ ስርዓትን ያዝናናል፣ ጡንቻዎችን ያዝናናል፣ እንዲሁም ደግሞ ሴሎቻችን በአግባቡ ሪላክስ እንዲሆን ስለሚያደርግ የተሻለ እንቅልፍ እንድንተኛ ለአእምሯችን ሰላምና ጤንነትን በጣም ከሚመከሩ ምግቦች አንዱ የአጥንት መረቅ ነው ማለት ነው። ከዚህ በተጨማሪ አዘውትረን የአጥንት መረቅን ብንጠቀም ከሆነ ለአጥንታችን ጤናም በጣም አስፈላጊ ነው። በተለይ የአጥንት መረቅን አዘውትረን ስንጠቀም ካልሽየም፣ ማግኒዥየም፣ ፎስፎረስ እና ሌሎችም ለአጥንት በጣም አስፈላጊ የሆኑ ማዕድናትን እናገኛለን። እነዚህ ማዕድናትን አዘውትረን የምናገኝ ከሆነ ደግሞ ለአጥንታችን በጣም መሰረታዊ ናቸው ማለት ነው። በተለይ የአጥንትን መሳሳት በመከላከል ደረጃ ለአጥንት ጥንካሬ፣ ያለ ዕድሜ የሚመጣን የአጥንት መሳሳት፣ መልፈስፈስና የአጥንት መቦርቦርን በመከላከል ጤነኛ የሆነ አጥንት እንዲኖረን ያደርጋል ማለት ነው። ስለዚህ ሰዎች እድሜያቸው እየገፋ ሲሄድ ወይም ደግሞ እድሜያቸው እየጨመረ ሲሄድ አሁን የጠቀስናቸው ችግሮች እንዳይፈጠሩ የአጥንት መረቅን አዘውትሮ መጠቀም በጣም አስፈላጊ ነው ማለት ነው። ከዚህ በተጨማሪ ለቆዳ፣ ለጥፍርና
በተለይ ደግሞ ለፀጉር ጤንነትም በጣም ከሚመከሩ ምግቦች አንዱ ነው ማለት ነው። ብዙ ጊዜ የአጥንት መረቅን ስንጠቀም ኮላጅን እያልን የምንጠራውን ንጥረ ነገር እናገኛለን። ኮላጅን ደግሞ ለራስ ቅላችንና አጠቃላይ ለሰውነታችን ለቆዳችን በጣም ከሚመከሩ ነገሮች በዋነኝነት የሚጠቀስ ነው ማለት ነው። በተለይ የቆዳ መጨማተር፣ መገርጀፍን፣ ያለ ዕድሜ የሚመጣን የቆዳ መተጣጠፍና መስመር የማውጣትን በመከላከል በቀላሉ ቆዳችን ሪላክስ እንዲያደርግና የተወጠረ እንዲሆን ያደርጋል። እንዲሁም ደግሞ ጥፍር እንዳይሰባበር እንዳይሰነጠቅና ጥፍር ጥንካሬው እንዳያጣ በተለይ ደግሞ ጥንካሬ እንዲኖረው በማድረግ ትልቅ ሚና አለው ማለት ነው። እንዲሁም የፀጉራችን ፎሊክሎች እንዲጠነክሩና ወደ ጥፍራችን ወደ ፀጉራችን የሚሄደው የደም ዝውውር የተሻለ እንዲሆንም በማድረግ ከሚመከሩ ምግቦች አንዱ ነው ማለት ነው። ስለዚህ አዘውትረን በተለይ ደግሞ አሁን ግድፍትም ስለሆነ ወይም ደግሞ በተለይ ደግሞ የኦርቶዶክስ እምነት ተከታዮች አጠቃላይ የክርስትና እምነት ተከታዮች አሁን ላይ ብሎት ነው ወይም ደግሞ ገድፈዋል እና አሁን ላይ በደንብ ከምንጥለው ይልቅ የአጥንትን በአግባቡ ብንጠቀመው ለጤንነታችን ይመከራል ማለት ነው። በተለይ ብዙ ጊዜ ለመገጣጠሚያ ጤና የበሽታ የመከላከል ስርዓትን ለመገንባት እንዲሁም ደግሞ ለተሻለ እንቅልፍ፣ ለአእምሮ ጤና፣ ለአጥንት ጤና እና ለቆዳ ለጥፍር ሌሎችም ጤንነቶችን በደንብ ስለሚጠብቅልን አዘውትረን ብንመገበው እጅግ በጣም አስፈላጊ ነው ማለት ነው። በተለይ የአጥንት ሰዎች ብዙ ጊዜ ስጋውን መልምለው ከተጠቀሙ በኋላ አጥንቱን ይጥሉታል ማለት ነው። ይሄ ግን ልክ አይደለም። ብዙ ጊዜ የአጥንትን ጥቅም በደንብ ስለማናውቀውና በደንብ ሰዎችም ሲጠቀሙ ስለማናይ አብዛኛው ሰው ወደ ጥቅም አያውለውም ማለት ነው። ስለዚህ አሁን ላይ አንዳንድ ሰዎች ወደ ተግባር እያዋሉ ይገኛሉ። ብዙ ጊዜ አጥንትን በደንብ ከደቀቀ በኋላ እና በደንብ ከተቀናነሰ በኋላ ለብዙ ጊዜ በደንብ ይቀቀላል። ይሄ የተቀቀለ ነገር አሁን እንደነገርኳችሁ በጣም አስፈላጊ የሆኑ አሚኖ አሲዶችን፣ ጠቃሚ የሆኑ ማዕድናትን፣ ንጥረ ነገሮችን በደንብ ለሰውነታችን ስለሚሰጥ ለጤንነታችን ይመከራል ማለት ነው። በተለይ ደግሞ የመገጣጠሚያ ህመም ችግር ያለባቸው ሰዎች፣ የበሽታ የመከላከል አቅማቸው ደከም ያሉ ሰዎች እንዲሁም እንቅልፍ ለሚያስቸግራቸው እንቅልፍ አልወስድ እያለ የሚያስቸግራቸው ሰዎች አጠቃላይ የአእምሮ እረፍት ላጡ ሰዎችም በጣም አስፈላጊ ነው። ለአጥንት ጥንካሬ በተለይ እድሜ እየጨመረ ሲሄድ አጥንት እየሳሳ ይሄዳል፣ አጥንት እየተቦረቦረ ይሄዳል እና ይህንም ለማጠንከር ይጠቅማል። እንዲሁም ቆዳ ላይ በተለይ አሁን ላይ ሰዎች ወጣቱ ነው፣ ነገር ግን ትልቅ የሚወስዱ ሰዎች አሉ። ምክንያቱም የቆዳችን የኮላጅን ምርት ስለሚቀንስና የኮላጅን ምርት በበቂ መጠን ስለማያገኝ እንደዚህ አይነት ሁኔታ ስለሚፈጠር ነው ማለት ነው። ስለዚህ እንደ አጠቃላይ የአጥንት መረቅም ለሰውነታችን መጠቀም ለጤናችን ይመከራል ማለት ነው። ስለዚህ ከምንጥለው ይልቅ አዘውትረን የምንጠቀመው እንጠቀምበታለን ማለት ነው። ዛሬ በዚህ ቪዲዮ የአጥንት መረቅ ለጤናችን ምን ያህል አስፈላጊ እንደሆነ ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም ቆንጆ ግንዛቤ አግኝታችኋል ብዬ አስባለሁ። ሌሎች እንዲደርስ ላይክና ሼር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።